የአብይ አህመድ ጀነራሎች በአዲስ አበባና በቢሾፍቱ ደብረ ዘይት የሚያደርጉት ተከታታይ ስብሰባ ቀጥሏል። በአማራ ክልል እየደረሰባቸው ያለው ሽንፈትና ከባድ ኪሳራ በጀነራሎቹ መሃል የእርስ በርስ ሽኩቻ እንዲፈጠር ማድረጉን ተከትሎ ከፍተኛ ውጥረት መንገሱን ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። በቢሾፍቱ ደብረ ዘይት እየተካሄደ ያለው የከፍተኛ ወታደራዊ አመራሮች ግምገማ ከዚህ ቀደም ፋኖ ከአብይ አህመድ ሰራዊት ጎን በተሰለፈ ጊዜ መሳሪያ እንዲታጠቅ ያደረጉ ጀነራል መኮንኖች የተወቀሱበትና ከፍተኛ ተቃውሞ የቀረበባቸው መድረክ እንደሆነም ተመልክቷል። በግምገማው ላይ ድንገት ለግማሽ ሰዓት የተገኘው አብይ አህመድም አንዳንድ ጀነራሎችን በስም እየጠራ ከኛ ይልቅ ሻቢያን ፋኖንና ሸኔን ስታጠናክሩ ነበር በሚል በግምገማው ላይ ያልተገኙትንም ጭምር እያነሳ ቁጣውን ሲገልጽ እንደነበረ ነው ለማወቅ የተቻለው። እንግዲህ እንደሰማነው ከሆነ የአብይ አህመድ ጀነራሎች በቢሾፍቱ ደብረ ዘይት በጣም ውጥረት የተሞላበት ስብሰባ እያካሄዱ እንደሚገኙ ነው። ይህ ስብሰባ በዋናነት በአማራ ክልል የደረሰባቸውን ተከታታይ ሽንፈት መነሻ ያደረገ ነው። አብይ አህመድ ድንገት ነው የተገኘው ነው የተባለው። ድንገት ተገኝቶ በአብዛኛው በወቀሳ ላይ ያተኮረ ስምም እየጠራ እንዲህ በማድረጋችሁ እንዲህ ተደርገናል የሚል ከፍተኛ የሆነ ተስፋ መቁረጥና መተማመን በሌለበት ሁኔታ ነው ስብሰባውን ያካሄደው የተባለው። ለ30 ደቂቃ ነው የቆየው። በዚህ 30 ደቂቃ ውስጥ የተናገራቸው በጣም ሰራዊቱ ሞራል በአጠቃላይ ጀነራሎቹ በምን ሁኔታ ላይ እንዳሉ የሚያሳይ ነው። እስቲ ምንድነው የቢሾፍቱ ደብረ ዘይቱ ስብሰባና በአጠቃላይም ከአማራ ትግል ከሰራዊቱ ቁመና አንጻር ምንድነው በአሁን ሰዓት በአብይ አህመድ ዘንድ ያለው ሁኔታ? በትናንትናው ዕለት የአብይ አህመድ መከላከያ ከፍተኛ መኮንኖች በደብረ ዘይት አየር ኃይል ግቢ ውስጥ በአገሪቱ አጠቃላይ የተፈጠረው ውጊያ እና በመከላከያ ሰራዊቱ ላይ እየደረሰ ያለውን ሽንፈት አስመልክቶ ስብሰባ ላይ ተቀምጠው ነበረ። በዚህ ስብሰባ ላይ በድንገት ወታደራዊ ስብሰባው ላይ በድንገት ተገንቶ ለ30 ደቂቃ የሚያክል ንግግር አድርጎ የሰራዊቱን ወይም የሰራዊቱ መኮንኖችን ግብረ መልስ ሳያገኝ ወጦ ነው የሄደው። በዚህ ንግግሩ ከሰሞኑ ውሎና አዳሩን ከመከላከያ ውስጥ ያደረገው ጠቅላይ ሚኒስትሩ በደብረ ዘይት አየር ኃይል ግቢ ውስጥ በተካሄደ የመኮንኖች ስብሰባ ላይ አንደኛ ከትግራይ ወደኛ ወይም ከህወሓት ኃይሎች ወደኛ የመጡ ወታደራዊ መኮንኖችና ወታደሮች ቢኖሩም በዚህም በጣም ከፍተኛ የሆነ ድልና ደስታ ያገኘን ቢሆንም ነገር ግን ከኛ የውስጥ አርበኞች እንዳሉና ከፋኖ ከህወሓት እና ከሻቢያ ከሸኔ ጋር ሁነው መረጃ እያቀበሉ ያሉ መኮንኖችና ወታደሮች እንዳሉ ደርሰንበታልና በዚህ ከፍተኛ የሆነ ዛቻና ማስፈራሪያ ፈጽሞባቸዋል። በድንገት በመገኘቱ ከፍተኛ ድንጋጤ ውስጥ ነው የወደቁት። ከዛ በተጨማሪ በተለይ በሰሞኑ በቆቦ አካባቢ በተደረገው ውጊያ በምሬ ወዳጆ የሚመራው የአማራ ፋኖ ቆቦ አካባቢ በተደረገው ውጊያ 23ን ጨምሮ በርካታ ዲሽቃዎችና ሞርተሮች፣ ስናይፐሮች በመማረክ በሰራዊቱ ላይ ከፍተኛ ድል በመጎናጸፉ ይህንን የሱ የሚዲያ ዘጋቢዎች አንደኛ ከዚህ በፊት ለህወሓት ኃይሎች የሰጡት ነው በማለት የሚዲያ ፕሮፓጋንዳ አድርገው ተቀባይነት ባለማግኘታቸው አሁን ደግሞ ጠቅላይ ሚኒስትሩ በአካል እዛው ወታደራዊ መኮንኖች ስብሰባ ላይ በመገኘት እናንተ በህወሓት ጦርነት ጊዜ የፌዴራል መንግስቱና በህወሓት ጦርነት ጊዜ ባደረገው ጀብዶ ብላችሁ የሰጣችሁት ከባድ መሳሪያና የቡድን መሳሪያ ነው እናንተ እየተጠቃችሁ ያላችሁትና ያደረጋችሁት ነገር ፍጹም ስህተት እንደነበረ አሁን ሂስ መውሰድ አለባችሁ በማለት በተለይ የወታደራዊ ጀነራሉ ጌታቸው ጉዲናን ጠቅሶ የዲሽቃና የሞርተር ድጋፍ ያደረክለት አንተነህና በዛ ነው እየተወጋችሁ ያላችሁት። ስለዚህ አሁንም ተጠንቅቃችሁ መስራት እንዳለባችሁ በማለት ማሳሰቢያ ሰጥቷል። በሌላ ዜና ደግሞ መሰለ መሰረትና አባው ታደሰን ለሻቢያ ኃይሎች በዛን ጊዜ ፍቅር በነበሩበት ጊዜ ለሻቢያ ኃይሎች የሀገሪቱን ወታደራዊ ሚስጥር ከወታደራዊ ዲሲፕሊን ውጪ መረጃ ሰጣቸዋል በማለት እናንተ በሰጣችሁት መረጃ ነው የኛን ድክመትና ጥንካሬ በማጥናት አሁን ፋኖዎችንም ሌሎችንም ኃይሎች እየደገፉ የሚገኙት በማለት ወታደራዊ ድሉን ሻቢያ ደገፈው ለማለትና እነዚህን በተለይ ሁለት ወታደራዊ መኮንኖች በዋናነት መሰለ መሰረትና አባው ታደሰን በመጥቀስ በሰራዊቱ እንዲጠሉ ለማድረግ ከፍተኛ ጥረትን ለማድረግ ሞክሯል። በዛ ስብሰባው በርካታ የሆኑ የሰራዊቱ ከፍተኛና ቁልፍ ወታደራዊ አመራሮች የተገኙ ቢሆንም ነገር ግን እነዚህ ወታደራዊ ጀነራሎች ማለትም መሰለ መሰረትና አባው ታደሰ በስብሰባው ላይ ሳይገኙ እነሱ ስም አንስቶ እነሱን በሰራዊቱ እንዲጠሉ ለማድረግ ጥረት በማድረግ በዛ በአዳራሽ ውስጥ የነበሩ የሰራዊት መኮንኖቹ ከፍተኛ ትዝብትና ድንጋጤ ውስጥ እንደገቡ ነው ማየት የቻልኩት። በአጠቃላይ ግን ለደረሰበት አጠቃላይ ወንጀል
ጠቅላይ ሚኒስትሩን ጨምሮ ከፍተኛ ፖለቲካዊ አመራሮች ከፍተኛ ድንጋጤ ውስጥ እንደወደቁና ከዚህ በፊት የመጨረሻው የህገ መንግስቱ ምሽግ መከላከያው ነው በማለት ብልጽግና ሊያተርፈው የሚችለው የመከላከያ ሰራዊት ነው በማለት በእነሱ ላይ ከፍተኛ እምነት የነበረው ዛሬ ተሸርሽሮ ወደ መከላከያ ሰራዊቱ ጣቱን ቀስሮ በመከላከያ መኮንኖች ላይ ከፍተኛ ማስፈራራትና ዛቻ እየፈጸመባቸው እንደሆነና ከዚህ በፊትም እነሱ ወታደራዊ መኮንኖቹ የቀረን 1 ሳምንት ነው የቀረን 10% ነው የፋኖ ኃይሎችን ደምስሰናል አሁን በየመስጊዱ በየቤተክርስቲያኑ በየገዳማቱ በየጫካው ጉራንጉሩ ውስጥ ተደብቀው ራሳቸውን በመከላከል ነው ያሉት በማለት ለጠቅላይ ሚኒስትሩ መረጃ እየሰጡ የሸኒ ኃይሎችንም ሙሉ በሙሉ አጥፍተናቸዋል በማለት ለጠቅላይ ሚኒስትሩ የሰጡት መረጃ ሐሰት እንደሆነና በዚህም የጠቅላይ ሚኒስትሩ ከፍተኛ ብስጭት ውስጥ እንደወደቀና በመካከላቸው ከፍተኛ ክፍፍል እንዲፈጠር ለማድረግ በተለይ በዋናነት በብሔር አደረጃጀት ደረጃ እርስ በርሳቸው እንዲላተሙና ጥርጣሬ ውስጥ እንዲገቡ እሱም ያዛቸውን ትዕዛዝ እሺ ብለው ከመቀበል ውጪ ሌላ አማራጭ እንደሌላቸው አስፈራርቷቸው ከአዳራሹ ወጥቶ እንደሄደ ነው የደረሰኝ መረጃ የሚያመላክተው። መሳይ ይህ በእንዲህ እንዳለ በአማራ ክልል በተደረጉት ውጊያዎች ከ31 ሺህ በላይ የአብይ አህመድ ወታደሮች መገደላቸውን አንድ ሪፖርት አመለከተ። በፋኖ ኃይሎች በኩል መስዋዕት የሆኑ ከ800 እንደማይበልጡ ነው በአማራ ማህበር በሰሜን አሜሪካ የተዘጋጀው ዓመታዊ የማጠቃለያ ሪፖርት ያመለከተው። ከግንቦት 2016 እስከ ግንቦት 2017 ዓ.ም ያለውን ጊዜ የተመለከተው የአማራ ማህበር በሰሜን አሜሪካ ዓመታዊ የማጠቃለያ ሪፖርት 31 ሺህ የአገዛዝ ወታደሮች የተገደሉበትና አነስተኛ ቁጥር ያለው የፋኖ ኃይል የተሰዋበት ጦርነት ምን ያህል የአብይ አህመድ መንግስት የገጠመውን ኪሳራ የሚያመላክት እንደሆነ የተረጋገጠበት ነው ብሏል። ይህ በእንዲህ እንዳለ በአማራ ክልል ከሰሞኑም የህልውና ተጋድሎ ተጠናክሮ በመካሄድ ላይ ነው። ባህር ዳር የሚገኘው በላይ ዘለቀ አውሮፕላን ማረፊያ ላይ የአገዛዙን አንቶኖቭ አውሮፕላን በዲሽቃ በመምታት ከፍተኛ ጉዳት ማድረሱን የአማራ ፋኖ በጎጃም የአንደኛ ክፍለ ጦር በላከልን መረጃ ላይ አስታውቋል። ሰሞኑን በአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ የተፈጸመውና ከባድ መሳሪያዎች የተማረኩበት ውጊያ ቀጥሎ ዛሬም በበርካታ አካባቢዎች እየተካሄደ ነው። በሸዋ መራቤቴ ዓለም ከተማ ላይ የአብይ አህመድ ሰራዊት የ101ኛ ኮማንዶ ኃይል ላይ ከፍተኛ ኪሳራ ያደረሰ ውጊያ መካሄዱን ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ያገኘነው መረጃ ያመለክታል። በዚህ ጉዳይ ላይ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እንግዲህ በአማራ ክልል ያለው ሁኔታን በተመለከተ ዝርዝር ጥናት ያቀረበው የአማራ ማህበር በሰሜን አሜሪካ ከ31 ሺህ በላይ የአብይ አህመድ ወታደሮች ነው በአንድ ዓመት እንደተገደሉ በዝርዝር በሪፖርት ያቀረበው። ይሄ የአንድ ዓመት ሪፖርት ነው። የ2 ዓመቱ ምናልባት የተጠቃለለው ሪፖርት